بسم الله الرحمن الرحيم. سورة السجدة مكية. سورة السجدة ማለት ስግደት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል ነች ሱረቱ ሰጅዳ። መኪ የሆኑ ምዕራፎች ስለ ቂያማ ይናገራሉ፣ ስለ የሰው ልጅ አፈጣጠር፣ ስለ ዓለም አፈጣጠር ይናገራሉ፣ የቂያማ ዕለት ስለሚሆነው ነገር ይናገራሉ። وهذه من ضمنهن አሊፍ ላም ሚም ቁርአን ውስጥ ከተጠቀሱ ምህጻረ ቃላት መካከል አንዷ ነች። አላሁ አዕለሙ ቢሙራዲሂ። ተንዚሉል ኪታቢ የመጽሐፉ መወረድ ነው የሚለው አላህ። ተንዚሉል ኪታቢ ላ ረይበ ፊሂ በውስጡ ጥርጥር የለውም መወረዱ ከአላህ ለመወረዱ تنزيل من الرحمن الرحيم إلى الحاميم. تنزيل من الرحمن الرحيم لا ريب فيه بوسطو لا شك فيه من رب العالمين أو وراردهم كعلمات جيتا كالله زندنو. أم يقولون افتراه أم يقولون إيه بلو إلى اللندي افتراه محمد إيه من قرآن فبركوا ይላሉን ጥያቄው ወተፋዘል ይላሉን እነሱ እንደሚሉት ሳይሆን በል هو الحق من ربك ከጌታህ የሆነ እውነት ነው አላህ ለቁም ነገር ያወረደው ነው። በል هو الحق من ربك ቁርአኑ ሐቅ ነው የሚናገረው ነገር ውሸት አዘል አይደለም። አወራረዱ ሐቅ ነው የሚጣራው ወደ ሐቅ ነው የወረደው ለቁም ነገር ነው። በል هو الحق من ربك ከጌታህ ዘንድ የተወረደ ነው። ሊቱንዚራ ላም ተዕሊል ነች። ሊቱንዚራ ታስጠነቅቅ ዘንድ ቀውመን እንዲህ ያሉ ህዝቦችን ማ አታሁም ማ ናፊያ ነች ያልመጣቸውን ህዝቦች ሚን ነዚር ሚን ቀብልክ ካንተ በፊት አንድ ማስጠንቀቂያ ያልመጣቸውን ህዝቦች كذلك قال الذين لا يعلمون الله የሚለው ነብዩ ሰለላሁ ዐለይሂ ወሰለም የተላኩት على فترة من الرسل ዓለም ከመልእክተኞች ባዶ በሆነችበት ዘመን ነው። ለዚህ እነዚህ ሰዎች ማ አታሁም ሚን ነዚር ሚን ቀብሊክ ከዛ በፊት ተውሂድ ላይ ነበሩ፣ በኢብራሂም በእስማኤል እምነት ላይ ነበሩ። አምር ኢብኑ ሉአይ የተባለ እርጉም ሰው ወደ ሻም ሄደ፣ ጣዖታትን ገዝቶ መጣ። ከዛ በኋላ የጣዖታትን አምልኮት ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም ረአይቱ የጅሩ አኽታበሁ ፊናር እሳት ውስጥ የወድቃውን ተዘርግፎ ሲጎትት አይቼዋለሁ ይላሉ። ስለዚህ هو أول من سن عبادة الأوثان في جزيرة العرب عمر بن لؤي የተባለ እርጉም ነው። عمر ابن لؤي ነው የሚባለው። ይሄ يزيد ابن عمرو بن طفيل የተባለ من بني عدي ደግሞ እሱ በአረቦች መካከል ሆኖ ተውሂድን ሲሰብክ የነበረ መስበክ ሳይሆን አሁን ተውሂድን ይናዘዝ የነበረ ሰው ነው። ዘይድ ابن عمرو بن طفيل العدوي من بني عدي ይህ ሰው ምን ይል ነበረ? عربا واحدا أمال فرب عدين إذا تقسمت الأمور ነገሮች ሲከፋፈሉ ሐጃት ሲበዛ አንድ አምላክ ነው ማመልከው ወይ አንድ ሺህ አምላክ ነው እንደ ሐጃው ብዛት ማመልከው? እንደዚህ ነው ያለው። عزلت اللات والعزى جميعا ላትንም ዑዛንም ሁሉንም ትቻቸዋለሁ። كذلك يفعل الجلد الصبور አንካራ ታጋሽ እኔ እንዳደረኩት ነው የሚያረጋው አለ። والله ما اصبح على دين ابراهيم احد منكم غيري ይል ነበር። ከኔ ውጭ ማንም በተውሂድ እምነት ላይ የለም ይል ነበር። ነብዩ ሰለላሁ ዐለይሂ ወሰለም ስለሳቸው ለመጠየቅ ሻም ድረስ ተጉዟል። መጨረሻ እሳቸው ሳይላኩ በፊት እሱ አለፈ። መልእክተኛው የመጣ እንደሆነ ነብዩ አኺር ዘማን ሰላምታን አቅርቡልኝ ነው ያለው።
ሰለላሁ ዐለይሂ ወሰለም ይሰው የጀነት እንደሆነ ተናግረዋል እና ዲኑ ኢብራሂም ወዲኑ ኢስማዒል ጀዲና ነው የሚባለው ሐጅ ይታወቃል ግን ጣዖት አምላኪነትን የጀመረው ይህ ነው አምር ኢብኑ ሉአይ የተባለ ለዚህ لتنذر قوما ما أتاهم من نذير من قبل ካንተ በፊት አስጠንቃቂ ያልመጣቸውን ህዝቦች ልታስጠነቅቅበት ዘንድ ቁርአኑ ተወረደ ከጌታ ዘንድ ለዓለሁም ያህተዱን እነሱ ይመሩ ይቀኑ ዘንድ الله ማለት الذي خلق السماوات والأرض يا سماواتنا ምድርን የፈጠረ ነው وما بينهما በማከላቸው ያሉ ፍጥረታትን ዓለማትን في 6 أيام በስድስት ቀናት የፈጠረና ثم استوى ከዛንም በኋላ ከፍ ያለ ነው على العرش على وارتفع ከአርሽ በላይ ከፍ ያለ ነው كما يليق استواء يليق بجلاله ከሱ ክብር ልቅና ግርማ ሞገስ ጋር በሚገጥም መልኩ ማለኩም من دونه ሰዎች ለእናንተ የላችሁም ከሱ ባሻገር ከሱ ወዲያ من ولي ወዳጅ ولا شفيع አማላጅም የላችሁም አላህ ጀለ ወተዓላ ምልጃን ይፈቅዳል ማለት ነው قل لله الشفاعة جميعا እንዳለ ለዚህ ولا شفيع أفلا تتذكرون في ነገራችሁ ታዲያ እናንተ አትመከሩም አትገሰጹም ምን ይላል ما لكم من دونه من ولي ولا شفيع أفلا تتذكرون ይሄ ማለት ما لكم من دونه من ولي ከአላህ ባሻገር ለእናንተ ወዳጅም አማላጅም የላችሁም ማለት አላህ እናንተን ለቅጣት የፈለገ ጊዜ ታው እንዳትቀጣቸው ብሎ ለእናንተ አጋር የሚሆን ደግሞ እኔ ተያዥ ልሁን ይግቡ ለምሳሌ ከአዲያ እኔ ተያዥ ልሁን እኔ አማላጅ ነኝ ይግቡ ቢል ማንም እዚህ ውስጥ የሚገባ የለም ማለቱም من دونه من ولي ولا شفيع فلا تتذكرون يدبر الأمر الله ነገሩን ሁሉ ያስተናብራል يدبر الأمر على من السماء إلى الأرض يدبر الأمر من السماء إلى الأرض የሚለው في السماوات وفي الأرض ማለት ነው በሰማያትም በምድርም ማለት ነው ከዚህ ባለው ግዛት አላህ ነገርን ያስተናብራል በሰማይ በምድር وهو الله في السماوات وفي الأرض እንዳለ وهو المألوف في السماوات المألوف في الأرض الذي يدبر الأمر من السماء إلى الأرض أي في السماوات والأرض ከሰማይ እስከ ምድር ባለው ግዛት ነገርን የሚያስተናብረው አላህ ነው በዓለማት ሁሉ ያለውን ثم يعرج الأمر ያለው ነገር ሁሉ ይሄ ነገር ثم يعرج إليه በምድር የተከሰተው በሰማይ የተከሰተው ነገር እንደ ሪፖርት ወደ አላህ ከፍ ይላል ከፍ ሲል ሪፖርቱን የሚያቀርቡት መላእክት ናቸው በምድር በሰማይ ያለውን ነገር መላእክት ወደ አላህ ይዘው ይቀርባሉ ነብዩ ሰለላሁ ዐለይሂ ወሰለም ተተዓቀቡ ፊኩም መላእክቱም بالليل وملائكة بالنهار በሌሊት መላእክት በእናንተ ላይ ይለዋወጣሉ በቀንም እንደዚህ فذ له معقبات من بين يديه ومن خلفه يحفظونه من أمر الله لا تولد معقبات ማለት የሚተካከሉ መላእክት አሉ እነኚህ መላእክት በምድር ላይ ተከሰተን ሁሉ አላህ ማ ዒልሚሂ يسألهم ስራቸው ነው ይሄ አላህ ከማወቁ ጋር ይጠይቃቸዋል እነኚህ መላእክት ኢነ አለይኩም ለሐፊዚን ኪራመን ካቲቢን ይላል ወሩሱሉና ለደይሂም የክቱቡን ይላል ያለውን ነገር በሙሉ ይጽፋሉ ይዘግባሉ ይሄ እንግዲህ ዓለም እንዲህ ነው የምትተዳደረው ብሎ እየነገረን ነው ሪፖርት ያስፈልጋል ስለዚህ ሪፖርት መጠናቀር አለበት ምን ተከሰተ እዚህ አካባቢ ለሚለው ወኪል ያስፈልጋል አላህ ከእውቀቱ ጋር ነው መላእክቱን ስራቸው ያደረገው ስራውን ግን እኛን ሊያስተምረን ማለት ነው ከዛን መላእክት تعرج إليه الملائكة والروح إلى في سورة المعارج يتمددوا ملائكة ወደ ሰማይ ያርጋሉ
ሲያርጉ የሚወጡበትና የሚወርዱበት ራሱን የቻለ መሄጃ አለ ሚዕራጅ ይባላል ይሄ ማረጃ መውረጃ መንገድ ይሄ መውጣ መውረጃ ሱለም መላእክት የሚሄዱበት እጅግ በፈጠነ መልኩ ነው في يوم በአንድ ቀን እነሱ ይደርሳሉ ካነ ሚቅዳሩሁ ልኬቱ አልፈ ሰነት مما تعدون እናንተ በምትቆጥሩት 1000 ዓመት ጋር እኩል በሆነ ይላል ይሄንን هذا من المتشابه ግን ያብራሩ ሰዎች ያሉት ምንድነው في يوم كان مقداره 1000 سنة مما تعدون ማለት የሰው ልጆች የሚለኩት ርቀትን በምንድነው ሲባል بمسير الركبان ይባላል بمسير الركبان ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ الله جل وعلا غدوها شهر ورواحها شهر ብሎ ሲል የሱለይማን ንፋስ ሱረቱ ሰባ ላይ እናየዋለን ስትሄድ የአንድ ወርን መንገድ በጧቱ ክፍለ ጊዜ የአንድ ወርን መንገድም ደግሞ በከሰዓቱ ክፍለ ጊዜ ትደርሳለች ይላል ይሄ ማለት ካራቫን የሚባለው የቲራራ የንግድ ቡድን ወይንም ካራቫን ትሬድ ቃፊላ የሚባለው በግመል ነው የሚሄዱት ሲሄዱ ያርፋሉ ይሄዳሉ ረጅም ርቀትን ይሄዳሉ እነሱ ተጉዘው በወር የሚደርሱትን ነፋሲቱ በጧቱ ክፍለ ጊዜ ትደርሳለች ማለት ነው ያ ነው ቤዝመንት የተደረገው ስለዚህ የሰው ልጆች ራኪቦች ቢጓዙ 1000 ዓመት ተጉዘው የሚደርሱትን ርቀት መላእክት ደግሞ በአንድ ቀን ይጓዙታል ይሄ ርቀቱ ሲለካ ማለት ስለዚህ መስير شهر ይባላል የአንድ ወር ጉዞ ይባላል ይሄ ነው ልኬቱ في يوم كان مقداره 1000 سنة مما تعدون ካልገባን عند الله الحقيقة እንላለን والحقيقة عند الله እንላለን هذه من المتشابهات ብሎ አላህ ፈርዷል አይደል ወደሱ ነው ነግሮናል አላህ ለዚህ እነሱ በአንድ ቀን ሲጓዙ ልኬቱ እኛ ብንጓዝ 1000 ዓመት ይፈጅብናል እሺ ድሮ አባቶቻችን ሐጅ ሲያደርጉ 4 ወር ይፈጅባቸዋል ከዚህ ከጅማ በቃ በበቅሎ ነው ብዙ ጊዜ ረጅም ይጓዛሉ በቅሎች በበቅሎ ተጭኖ ይጓዛሉ በበቅሎ ባህያ የተባለ ጓዛቸውን ጭነው በዚያ አቋርጠው በምጽዋ ሙሰዋ ይሉታል በዛ አድርገው በቀይ ባህር ከዛ በኋላ ቃሪብ ይባላል ቃሪብ ማለት ጀልባዎች ማለት ነው በዛ ያቋርጣሉ ከዛ በኋላ ደግሞ እንደገና ጉዞን ይቀጥላሉ ሐጅ አድርገው ተመልሰው ይመጣሉ ለዚህ የሚመደበው 4 ወር ነበር አሁን ደግሞ አየር መንገድ ትገባለህ በሁለት ሰዓት ከምናምን ድብ ትላለህ እዛ ስለዚህ ይለያል መጓጓዣው ማለት ነው ባጭሩ ስለዚህ እንዲገባን የአባቶቻችንን እንደኛ አድርገን ማለት ነው የአውሮፕላኑን ደግሞ እንደ ሚዕራጅ አድርገን አስበን ስለዚህ መላእክቶቹ የሚጓዙበት ሰዎች 1000 ዓመት የሚሄዱትን እነሱ በአንድ ቀን ይደርሳሉ አለ ታሩጁ ኢለይሂ الملائكة والروح እንዳሉ يدبر الأمر من السماء إلى الأرض ثم يعرج إليه في يوم كان مقداره 1000 سنة مما تعدون ذلك إن تروا عالم الغيب دبك النجراواكي والشهادة قلت النجراواكي العزيز الشناتنا الرحيم وذاني هنا الله نو الذي أحسن كل شيء خلقه يفترون نجر كله يعمر يهونه وبدأ خلق الإنسان يسول لجم فطرة جمرة من طين كاشقا جمروا ثم جعل نسله كالجانب دقمو يتولج نسل ذرية درجة من سلالة من ماء من سلالة كنتر مالنا سلالة من ماء مهين
ደካማ ከሆነ ውሃ አለ ሱላላ ይላል። ይሄ የፍትወት ጠብታ ነው። ሱላላ ያለው የነጠረ የሆነ ነው። የነጠረ የሚባለው ምንድነው? የጓጉለ ነገር የሌለው ቁም ነገር ላይ የሚውል የሆነ ሚን ሱላለቲን ሚን ማኢን መሂን ይላል። ስለዚህ ثم جعل نسله ذريته من بعده من الماء الذي انسل فخرج منه المني ይሄ ውሃ የፍትወት ጠብታ ማለት ነው። የሰው ልጅ የወንዱ የዘር ፍሬ ስፐርም ሴል የሚባለውና የሴቷ የዘር ፍሬ እንቁላሉ እነሱ በውሃ ታጅበው ነው። ከዛ በኋላ አምሻጅ ይላል ይዳቀላሉ። ከተዳቀለ በኋላ የሰው ልጅ ይፈጠራል። ስለዚህ ሪፕሮዳክሽን ብለው የሚሉት የሰው ልጅ ስነ ርቢ እንዴት ነው የሚራባው የሚለው እዛ ላይ ይዳሰሳል። የሚታወቅ ነገር ስለሆነ ብዙ ሸርህ አያስፈልገውም። ምን ሱላለቲ መሂን መሂን የተባለው ደካማ ነው። ማህፀን ውስጥ ባይሆን መሬት ላይ ቢፈስ ልጅ ይሆናል እንዴ? አይሆንም። ثم سواه ከዛንም አላህ አስተካክሎ ይፈጥረዋል። ونفخ فيه ثم سواه የሚለው من طين ከሚለው ሄዱ وبدا خلق الانسان من طين لنا ثم سواه ከዛንም አላህ ሰው አድርጎ አስተካከለው አደምን ونفخ فيه ነፋበትም من روحه ከትንፋሱ ይላል። እስትንፋሱ ሲባል الإضافة للتشريف الله روحه ብሎ ወደሱ ያስጠጋው ደረጃውን ከፍ ለማድረግ ነው። من الأرواح التي خلقها وشرفها الله ፈጥሮ ካከበራት الله ፈጥሮ ካከበራቸው ሩሆች እስትንፋሶች መካከል ነች ማለት وجعل لكم السمع ከዛንም እናንተን ደግሞ ከፍትወት ጠብታ ፈጥሯችሁ وجعل لكم السمع መስሚያ ጆሮን والابصار ማየቻ አይኖችን والافئدة ማስተቢያ አእምሮንም አደረገላችሁ። ቀሊለማ ተሽኩሩን ግን እናንተ የምታመሰግኑት ትንሹን ነው ይላል። ወቃሉ ብለዋሉ ሙሽሪኮች ናቸው አይዛ ضللنا في الارض እኛ ምድር ላይ ضللنا ማለት ከጠፋን በኋላ በስብሰን አፈር ከሆነ በኋላ ከሰው ልጆች እይታ ከጠፋን በኋላ አይና ለፊ خلق جديد እኛ በአዲስ ፍጥረት ውስጥ እንሆናለን ብለዋሉ። በልሁም بلقاء ربهم ይልቁንም እነሱ ጌታቸውን በመገናኘት ካፊሩን ከሃዲያን ናቸው። ቁል ብለህ በል የተወፋኩም ማለት ይሞላችኋል ይባላል። ይሞላችኋል ማለት ለእናንተ የተቀደረውን ጊዜና ሪዝቅ ከአላህ በኩል በታዘዘው መልኩ ሙሉ አድርጎ ሰጥቶ ከዛን ይወስዳችኋል ማለት ነው። የተወፋኩም ይወስዳል ሩሃችሁን ይገላችኋል። መለኩል መውቲ የሞት መልአክ الذي وكل بكم ያ በእናንተ የተወከለው በእናንተ ላይ የተሾመው ثم الى ربكم ترجعون ከዛንም ወደ ጌታችሁ ትመለሳላችሁ። ያኔ ሰዎች ወደ ጌታቸው ሲመለሱ ለፍርድ ወለው ተራ ብታይ ኖሮ إذ المجرمون ያን ጊዜ አጥፊ ወንጀለኞች ናኪሱ رؤوسهم حال ነው ናኪሱ رؤوسهم አንገቶቻቸውን ያቀረቀሩ ሆነው عند ربهم ጌታቸው ፊት በሚቆሙበት ጊዜ ምን ይላሉ? ربنا ጌታችን ወይ አብሰርና አየን ተመለከትን ወሰሚዕና እውነቱንም ሰማን ፈርጂዕና መልሰን ወደ ምድር ዓለም نعمل صالحا ፈርጂዕና نعمل صالحا ጀዋቡ አምር ነው። መልካምን ነገር እንሰራለን ኢና ሙቂኑን አሁን እኛ እርግጠኞች ነን ይላሉ። እንዲህ ሲሉ ባየ ኖሮ የለው ጀዋብ ምንድነው? ለራአይተ አምረን ፈዚዓን አስደንጋጭ የሆነ ነገር ትመለከት ነበር። ወለው ሺእና እኛ ብንፈልግ ኖሮ ለአተይና ኩለ ነፍሲን ሁዳሃ ለእያንዳንዷ ነፍስ ቅናቸዋን መመሪያዋን እንሰጣት ነበረ ይላል። እንሰጣት ነበር ولكن حق القول ግን ከአላህ በኩል ቃል ተረጋገጠ ሚኒ ይላል ከኔ ለአምላአና ጀሃነምን ሞላለው من الجنة
ከጋኔንና ወናቲ ከሰዎች አጅማዒን ከሁላቸውም ከጠማሞች ከከሃዲያን እሞላለሁ ማለት አለፈ ይላል። ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ ይላል። ብንፈልግ ኖሮ ለእያንዳንዷ ነፍስ መመሪያውን ቅናቻን እንሰጥ ነበር ማለት በምን ይፈሰራል? ሱረቱ ሹዓራ ቁጥር 4 ላይ አሁንም ቢያልፍም አሳልፈን አይደለም ኢነሻ ብንፈልግ ኖሮ ኑነዚል አለይሂም ሚነ ሰማይ አየተን ከሰማይ ተአምርን በእነሱ ላይ እናወርድ ነበረ። ከዛን ፈظلت አዕናቁሁም ለሃ ኻዲዒን ለተወረደችው ተአምር አንገቶቻቸው ያቀረቀሩ ያመኑ ሆነው ይቆዩ ነበረ። ይሄ አስገድዶ ማሳመን ይባላል። ይሄን አላህ አልፈለገም። ስለዚህ ላከ መልእክተኛ ለቶታዊ መልእክትን አወረደ አብራራ አላህ። ከዚህም በላይ አላህ ነፍስን ሐቅንና ባጢልን እንድትለይ አድርጎ ነው የፈጠረው። ፈአልሐመሃ ፉጁረሃ ወተቅዋሃ ነው። ስለዚህ ፊጥረት አላህ التي فطر الناس عليها ወደ ሩህ በነበሩበት ጊዜ ወደ ጀሰድ ሳይቀላቀሉ አላህ ሁሉንም ሰብስቦ አለስቱ ቢረቢኩም كما في سورة الأعراف አሳልፈና አከታ فذوقوا ስለዚህ እነኚህ የካዱ ሰዎችን ቅመሱ ይላቸዋል አላህ ቢማ ነሲቱም لقاء يومكم هذا የዚህን ዕለት መገናኘታችሁን ለፍርድ አላህ ፊት መቆማችሁን በመዘንጋታችሁ ለሱ ባለመዘጋታችሁ በመካዳችሁ ቅመሱ። ኢና ነሲናኩም እንደረሳችሁት ይሄንን ቀን እኛ ደግሞ እናንተን ረሳናችሁ። ይሄ ማለት ምንድነው? መልካምን ነገር አናካፍላችሁም አናደርሳችሁም። ወذوقوا العذاب وذوقوا عذاب الخلد يا ዘውታሪ የሆነን የዝንተ ዓለም የሆነን ቅጣት ቅመሱ ቢማ ኩንቱም ተዓመሉን በምድር ቆይታችሁ ትሰሩ በነበራችሁት ይባላሉ። ከዛን ኢነማ ዩእሚኑ ቢአያቲና እነሆ በአንቀጾቻችን የሚያምኑት እነኛ ናቸው። አለዚነ ኢዛ ذكروا بها እነኛ በሷ በአንቀጾቻችን የተመከሩ የተገሰጹ ጊዜ خሩ ስጀዳ ያን ተቀበለው በግንባራቸው የሚደፉ ሆነው ሱጀደን ሐል ነው የሚወድቁ ናቸው። ወሰበሑ ቢሐምድ ረቢሂም ጌታቸውንም ከማመስገን ጋር የሚያቀሩ ናቸው። ወሁም ላ يستكبرون እነሱም የማይፈሩት ናቸው ይላል። አላህ ከነሱ ያደርገን። እነኚህ ሰዎች ተተጃፋ ጅኑቡሁም አኒል መዳጂዕ ተተጃፋ ይርቃሉ ጅኑቡሁም ጎኖቻቸው አኒል መዳጂዕ ከመጋደሚያ ስፍራ ይሄ በሌሊት ማለት ነው። ቂያመ ለይል ነው። ومن الليل فتهجد به نافلة لك እንዳለው አላህ ለዚህ ጎኖቻቸው ይርቃሉ። ካኑ ቀሊላን من الليل ما يهجعون እንደሚለው አላህ ከነሱ ያድርገን። فتجافى جنوبهم عن المضاجع يدعون ربهم ተነስተው በሌሊት ከፈርድ ሰላት በተጨማሪ ነው። ይሄ يدعون ربهم ጌታቸውን ይጣራሉ ይለምናሉ ይዋደቃሉ ይሰግዳሉ خوفا የሱን ቅጣት ፈርተው ወጠማን የሱን ሽልማት ጀነትን ከጅለው ومما رزقناهم ينفقون እኛም ከነገስናቸው ይመጸውታሉ። ከዚያም فلا تعلم نفس أي نفس فلا تعلم نفس النكرة في سياق النفي تفيد العموم فلا تعلم نفس عندي النفس አታውቅም ما أخفي لهم ለነሱ የተደበቀላቸውን የተደገሰላቸውን በጀነት من قرة أعين ከአይን ማረፊያ ከሚያዩት ቤት ያትክልት ስፍራ من الحور العين من قرة أعين جزاء بما كانوا يعملون በምድር ቆይታቸው ይሰሩት በነበሩት ነገር ምንዳ ሲሆን አፈመን ካነ ሙእሚናን ለመሆኑ አማኝ የሆነ ከመን ካነ ፋሲቀን አፈመን ካነ ሙእሚናን አማኝ የሆነ ሰው ከመን ካነ ፋሲቃ አፈንጋጭ እንደነበረ ሰው ነውን? ላ ይስተውን አማኞችና አፈንጋጮች አይስተካከሉም። አማ الذين آمنوا وعملوا الصالحات እነኛማ ያመኑና ከእምነት ጋር መልካም ስራዎችን የሰሩ فلهم ለነሱ አላቸው ጀናቱል መእዋ የመጠጊያ የመኖሪያ የአትክልት ስፍራዎች አሏቸው። ኑዙለን ድግስ ሲሆን ይዘጋጅላቸዋል
بما كانوا يعملون يسرут በነበሩት ስራ واما الذين فسقوا እነኛ ያፈነገጡት ደግሞ فمأواهم النار واما الذين فسقوا እነኛ ያፈነገጡት ደግሞ فمأواهم النار የነሱ መጠጃ እሳት ነው اللهم نجنا እነኛ ያፈነገጡት የነሱ መጠጃ እሳት ነው كلما ارادوا ان يخرجوا منها ከዚች እሳት መውጣትን በፈለጉ ቁጥር اعيدوا فيها በብረት መዶሻዎች እየተመቱ كما في سوره الحج እየተመቱ ይመለሳሉ اعيدوا فيها ወደሷ ይመለሳሉ وقيل لهم لنسم يبالان ذوقوا عذاب النار يا እሳትን ቅጣት ቅመሱ ይባላሉ الذي كنتم به تكذبون ያንን እናንተ በሱ ታስተባብሉ የነበራችሁትን የእሳቱን ቅጣት ቅመሱ ይባላሉ ከዛም ወለኑዚቀነሁም እና ቀምሳቸዋለን من العذاب الادنى ትልቁ እሳት ቅጣት ሳይደርሱ በፊት من العذاب الادنى ከአነስተኛው ከዱንያ ቅጣት እናቀምሳቸዋለን دون العذاب الاكبر ከትልቁ ቅጣት ወዲህ ከትልቁ ቅጣት ያነሰ ከትልቁ ቅጣት ባሻገር እናቀምሳቸዋለን እዚህም በድር ላይ አላህ ሙሽሪኮች እንደቀጣው لعلهم يرجعون ይመለሱ ዘንድ ከተመለሱ ጥሩ ነው ይመለሱ ዘንድ ግን እንቀጣቸዋለን ومن اظلم ማን ከዚህ ሰው በላይ በዳያለ ممن ذكر بآيات ربه በጌታው አንቀጾች ከተገሰጸ ከተመከረ ሰውና ثم عرض عنها ከዛ ተገስጾ ተመክሮ ገብቶት ከሷ ከራቀም ሰው በላይ እነሆኛ من المجرمين ከአጥፊዎች ከወንጀለኞች منتقمون ተበቃዮች ነን እንበቀላቸዋለን ይላል ولقد آتينا موسى الكتاب ولقد آتينا برجك آتينا فتن موسى الكتاب موسى برجك مصحفون فتنو فلا تكن في مرية محمد አትሁን في مرية በጥርጣሬ ውስጥ አትሁን من لقائه أي من لقاء موسى وقد لقيه النبي صلى الله عليه وسلم كما وعد ليلة الإسراء النبي صلى الله عليه وسلم الله تعالى እንደገባላቸው ليلة الإسراء موسى አግኝተውታልና الله ይህንን ነው فلا تكن في مرية من لقائه من لقاء موسى ማለት ነው ይሄ ለዚህ من لقاء موسى ليلة الإسراء والمعراج ነብዩ ሰለላሁ ዐለይሂ ወሰለም ነብያትን ሁሉ አግኝተዋል ከሙሳ ጋር ያሳለፉት ጊዜ ግን ረዘም ያለ ነበረ ሰላትንም አላህ መጀመሪያ 50 ያደረገው ከመወረደ في الحديث እየተመላለሱ አስቀንስ የነብዮች እንኳን አልቻሉም እያሉ መጨረሻ ላይ 5 ደረሰ አላህ ጀለለ ተዓላ እነኛ 5 ናቸው እኔ ዘንድ 50 ናቸው አለ አሁንም አስቀንስ ሲባል እኔ 20 አደረኩ አሉ አላህ የወሰነው ይሄው ነበረ ከሙሳ ጋር ያሳለፉት ብዙ ነው በቁርአን ውስጥም ከነብያት ብዙ የተቀረፉት ሙሳ ናቸው حتى قال بعض العلماء كاد القرآن أن يكون موسى እስኪሉ ድረስ ማለት ነው ለምን ሙሳ ያዩት ስቃይ ከባድ ነው ያዩት ፈተና ከባድ ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር የሚያመሳስላቸው ማአት ነገር ነው በጣም ሲበሳጩ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው የሚሉት ለምሳሌ ይጃለና ዛት አንዋጥን ከማነው ዛቱ አንዋጥ ሙሽሪኮች አድባር ነገር ነበራቸው ሰይፍና ቀስታጭ ጦራቸውን የሚያንጠለጥሉበት እዛ ላይ ተንጠለጠለ ሰይፍ አይስትም እዛ ላይ ተንጠለጠለ ቀስት አይስትም አሸናፊ ነው የሚሆነው ብለው ይላሉ ከዛን አዲስ ገና የተለሙ የሽርክና የተውሂድ ምንነት በደንብ ያልገባቸው አድርግልን እንደነሱ አድባር ሲሉ ለሰማሰለም አላሁ አክበር ኢንሃ ሱነን ዋኑ አላሁ አክበር በንዴት ነው ይህች ፈለግ ነቻል ከናንተ በፊት ያሉ ሰዎችን ፈለግ ነው የምትከተሉት ሙሳ የሙሳ ህዝቦች ይጃለና ኢላህን ከማለውም አሊሃ ነው ያሉት በጣም ሲበሳጩ ነው ሰለላሁ ዐለይሂ ወሰለም رحم الله اخي موسى لقد اوذي باكثر من هذا فصبر الى
ወንድሜን ሙሳን አላህ ይዘንለት ከዚህ በላይ በሆነ ነገር ተሰቃይቶ ግን ታገሰ ይላሉ هكذا እና በጣም ነው ቁርአኑን ያው የቀራሰው ያቀዋል فلا تكن في مرية من لقائه وجعلناه ይሄን ለሙሳ የሰጠነውን መጽሐፍ ተውራትን አደረግነው ሁደን ለበኒ እስራኤል ለእስራኤል ልጆች መመሪያ وجعلنا منهم ከእስራኤል ልጆች መሐልም አደረግን አኢመተን መሪዎች አደረግን ያዱና ቢአምሪና በእኛ ፈቃድ ሰዎችን የሚመሩ ሲሆኑ ለማ ሰበሩ በታገሱ ጊዜ ይላል وكانوا بآياتنا يوقنون وكانوا بآياتنا يوقنون በእኛ አንቀጾችም እነኛ መሪዎች እርግጥ የሚሉ ነበሩ ስለዚህ አስብሩ ወልየቂኑ የኢማምነት አንዱ እንትን ከኢማምነት ኳሊቲዎች መካከል አንዱ ነው ይላል ስለዚህ አስብሩ ወልየቂኑ لما صبروا وكانوا بآياتنا يوقنون إن ربك أنه جيتا هو يفصل بينهم أي بين بني إسرائيل فإسرائيل لجوج مهال يفرد على الله يوم القيامة بفردولت فيما كانوا فيه يختلفون الناس كنبيات الفتبها لا يناقوا يتقرسوا بنبروت ሃይማኖታቸውን ከፋፍለው ተነጣጥቀው ከፊሉን ቢሆን ስለዚህ افترقت اليهود على 71 فرقة وافترقت النصارى على 72 فرقة እንዳሉት ክፍል ነው ያሉት እና إن ربك هو يفصل بينهم يوم القيامة فيما كانوا فيه يختلفون أولم يهدي لهم አልጠቆማቸውም ምን ማለት ነው أولم يهدي لهم አልጠቆማቸውም ምን እንደው አልመከራቸውም ምን كما أهلكنا من قبلهم ከነርሱ በፊት ስንትና ስንቱን አጠፋን እነኚህ ደግሞ ሙሽሪኮችን ነው من القرون ከመንደሮች ስንትና ስንቱን አጠፋን ይላል ከመንደሮች ስንትና ስንቱን አጠፋን أولم يهدي لهم أولم يتبين لهم ለዚህ አልተገለጠላቸውም ይሄ አስተማሪያቸው አይሆንም ምን كما أهلكنا من قبلهم من القرون يمشون في مساكنهم እነሱ በመኖሪያቸው ውስጥ ሲራመዱ በሰዱም ለገና በዋዲ القرى በሂጅር إن في ذلك በዚህ ነገር ውስጥ ለአያት አላህ ያጠፉ ህዝቦችን የካዱ ህዝቦችን አጥፍቶ ምልክቶችን በመተው ውስጥ ለአያትን ጠቋሚ መካሪ ነገሮች አሉ አፈላ ይስማዑን ታዲያ እነኚህ ህዝቦች ሲነገራቸው አይሰሙም ምን አወለም የረው አላዩም አላስተዋሉም ምን የአላህን ችሎታ አና ነሱቁል ማአ እኛ ውሃን የምንነዳ መሆናችንን ኢለል አርድ الجروز ኢለል አርድ اليابس ወደ ደረቅ ምድር ይላል አላህ ወደ ደረቅ ምድር ዝናብን ውሃን በሁለት መልኩ ይነዳል አንደኛ በዳመና ጭኖ ሁለተኛ ደግሞ በምድር ላይ ለምሳሌ ናይል መነሻው ኢትዮጵያ ነው ስለዚህ ብሉ ናይል የሚባለው ዛፋይት ናይል የሚባለው ደግሞ ከደቡብ ሱዳን ከዛ አቋርጦ የሚነሳል ኸይር ከዛ በኋላ ይሄ ነጭ ናይል ዛፋይት ናይል እና ብሉ ናይል የሚባለው ሱዳን ውስጥ ይገናኛሉ ሲገናኙ ሶስት ከተሞች እዛ ውስጥ በዚህ ዙሪያ ይሰራሉ ሶስት ከተሞች አንዱ ኸርጡም ነው ሁለተኛው ባህር ይባላል ሶስተኛው ኡምዱርማን ይባላል ኸርጡም ባህሪ ኡምዱርማን ኸይር ይገናኙና ሱዳንን ያንን በረሃ ሙሉ አቋርጠው ግብፅን ከጫፍ እስከ ጫፍ አቋርጠው ሜዲትራኒያን ባህር ይገባል ሲያዩት ዝም ብሎ የሚተኛ ነው የሚመስለው ይሄ ነገር እስሎፕ ማለት የውሃ ተዋረድ ማለት ነው ከዚህ አንስቶ እዛ ድረስ ያደርሰው አላህ ይሄን ቁድራ መረዳት ያልቻለ ኢንጂነር ቢሆን በደንብ አርጎ ይገባዋል አንድ የመንገድ መሐንዲሶች የውሃን ፍሳሽ ተዋረዱ ግራ ገብቷቸው በትንሽ ርቀት እንኳን ማሻገር ቸግሯቸው ውሃው አስፋልት ላይ ሲተኛ በተለይ በአገራችን ማየት የተለመደ ነው አይደለም ስለዚህ ይህንን አላህ ጠብቆ በምድር በሰማይ ይነዳዋል
ለዚህ أن نسوق الماء إلى الأرض بالجروز فنخرج به በዚህ ውሃ እናወጣለን زرعا አዝመራን ታኩሉ منه انعامهم የሰዎች እንስሳዎቻቸው የሚበሉትን ወአንፉሱም ሰዎች ራሳቸው የሚመገቡትን ገብስ ስንዴ በቆሎ ምን ተቆጥሮ ይዘለቃል አፈላ ይብሲሩን አያዩም ምን የልቦና ማየትን ወደ አላህ አይመልሱትም ምን ويقولون ብለው ይላሉ متى هذا الفتح ይሄ ፍርድ ማለት ነው ፈትህ ማለት يوم الفصل ይሄ ፍርድ ለመሆኑ መች ነው ጥያቄያቸው ኢንካሪ ነው ለማጣጣል ነው إن كنتم صادقين በምትሉት ነገር እውነተኞች ብትሆኑ መቼ ነው ይላሉ قل بله بل يوم الفتح اي يوم الفصل الله بفطرته محل ፍርድን በሚፈጽበት ቀን لا ينفع الذين كفروا ايمانهم እነኛ የካዱ ሰዎች ያን ቀን ማመናቸው አይጠቅማቸውም ولا هم ينظرون እነርሱም ወደ እሳት ከመወርወር አይቆዩም አይጠበቁም መላእክት አንስተዋቸው يوم يدعون الى نار جهنم دعا እንዳለው ወደ እሳት ወደ ጀሃነም እሳትም መወርወርን በሚወረወሩበት ዕለት ነው ዛሬ ክደዋል فاعرضانهم አንተ ከነሱ ራቅ وانتظر ያላህን ፍርድ ተጠባበቅ انهم منتظرون እነሱም እንደዚሁ ያላህን ፍርድ ተጠባባቂዎች ናቸው ይላል